ሀይሚ አሳዛኝ ስቶሪ ፖስት አደረገች። ሁሉም ሰው የራሱ የሆነ ችግር አለበት፣ አንተ ምን አለብህ አይባልም። ምን ተፈጠረ የኔ ውድ? ዛሬ ፈታ ፈታ ብለሽ በጣም ደስ ብሎኝ ነበር። እራት ሊጋብዝሽ ነው ብዬ ነበር። ብሩክ አይደለም ዘናንጣ ነው ቤቷ የተነሳችው። ኦንላይን መስለ ገዛችሁ ልብሱንና ወይም ደግሞ ከብሩክ ጋር ዛሬ ዘና ሲሉ ነው ያዋሉ ይመስለኛል። ማሽ ነው ለብሰው የሄዱት። ብሩክ ዛሬ ከፍፄ ቤት የመጣበት ቪዲዮ ማለት ነው። ከላይ የለበሰው ጥቁር ነው፣ ከዛ ደግሞ ቀሚሱም ጥቁር ነው እንደዛው ማለት ነው። እና ማሽ ለብሰው ሲዘንጡ ነው የዋሉ። ሲዘንጡ ብሎ ሲመጡ ነው ፍፄና ያ ልጅ ፍራንክ አደርጋለሁ ብሎ ሄደው ፍራንክ አደርጋለሁ ብሎ ፍራንክ ተደረጉ። ወይኔ እናንተ ወይኔ እነ ሀይሚ ቤት ሲያምር በፈጣሪ ስም። የኛ እንትን የዱባይ ቤት ራሱ እንደዛ አያምርም። ኦኤምጂ ኦ ማይ ጋድ። አይ ፈጣሪ እኮ በቃ እንደዚህ ነው የሰው ልጅ ህይወት ይቀይረው። ሲያምር ሀሴትን ይሞላል ነገሩ ብልጭልጭ ነገር እኮ ምንም አያደርግም። ዋናው ነገር በውስጣችሁ ሰላም ፍቅር መኖሩ ነው። እና ሲያምር ግን በለው ብሩክ እኮ እንደውም ከግቢው ጀምሮ አላሳየንም። ዛሬ ነው እኔ ከግቢው ጀምሮ ውጩ ራሱ አካባቢ ወይኔ ሲያምር በስመ አብ ሳፈ ብዬ ነው ያየሁት። ማርያም ኢትዮጵያ ራሱ አይመስልም እናንተ። ውይ አዲስ አበባ እንደዚህ ተቀይረሻል። ወይኔ ሲያምር ማርያም በጣም ነው የሚያምረው። በቃ ከመግቢያው ጀምሮ እስከ በቃ ብሩክ ውስጡን ያሳየን፣ ግን ውጩ ከግቢው ጀምሮ ምን በቃ አካባቢው ራሱ እንዴት እንደሚያምርና በጣም ነው የሚያምረው። ሲቀጥል ሀይሚዬ የሚያሳዝን ስቶሪ ፖስት አድርጋለች። አዎ ማሬ ችግር የሌለበት ሰው አለ እንዴ? ሁሉም ሰው ይስቃል እንጂ እኮ ደስተኛ አይደለም ውስጡና የኔ ውድ ሁሌ ሁሉም ነገር ሙሉ አይሆንም፣ ጎደሎ ይኖራል። አንተ ምን አለብህ፣ አንቺ ምን አለብህ ይዘንጠሽ ምናምን ብላችኋት ነው አይደል ዛሬ ይሄን ፎቶ ፖስት ስታደርግ ጠገብሽ ምናምን የሚሉ ሰዎች ብዛታቸው በስማም ወፈርሽ፣ በቃ ተመቸሽ፣ በቃ አለፈልሽ ምናምን በጣም ብዙ አይነት አስተያየት ነው የሚሰጣት በነገራችን ላይ። እና ሰው እንደዚህ ፎቶ ፖስት ሲያደርግ አሁን እኔ ማለት ነው አንዳንዴ ይሄ ስልኬ ደግሞ ፊልተር አለው አሳምሮ ነው የሚያነሳኝ አንዳንዴ። እኔ ደግሞ ይህን ፎቶ ወስድና ፌስቡክ ላይ ገጨጭ አደርገዋለሁ። ወይኔ ስታምሪ የኔ ቆንጆ። ደግሞ የትምህርት የጓደኞች አንቺም አልፎልሽ ታድልሽ በድናው ቀን ከዚህ ሀገር ወጥተሽ ይሉኛል ማለት ነው። ሽንት ቤት እንደማጥባት ታውቁም። በአካል ብታይ ቡትቶ የለበሽ ስጎተት እንደሙላ አታውቁም። በውስጤ ማለት ነው ቡትቶ ለብሽ ስጎተት እንደሙላ አታውቁም። እንደ ሽንት ቤት እንደማጥባ ያውቁም እነሱ። በአካል ቤቢ ደግሞ ቡግር በቡግር ሁኝ ማለት ነው። ስልኬ ነው እንጂ እኮ በቃ በረሃ የሚኖር ሰው መስዬ ጠቋቁሬ ምናምን በአካል ሲያዩ ማለት ነው ድንጉጡን የሆነ ኢትዮጵያ ሲሄድ ዘንድሮ እናንተ እኔ እኮ እዚህ ሀገር መጥቻ አልቀለውም። ጥቁር ውሬ ሁኜ ነው የሄድኩት ኢትዮጵያ ሲሄድ። ከዛ ኢትዮጵያ ሄጄ ነው የቀላሁትና ወይ ሰው እንደ ፎቶ አይደለም ልላችሁ ፈልጌ ነው። እና እንደዚህ ፎቶ ቆንጆ ሆኖ ፖስት ሲያደርግ ሁሉ ሰላም ደስተኛ የሆነ ይመስላል እንጂ ሁሉም ሰው የውስጡ የሆነ ችግር አለበት። እና የኔ ውድ ችግር የሌለበት ሰው የለም። ደግሞ የፈለጋቸውን ቢሉስ ሲያምርብሽ ቢናደዱ ሲናደዱ እኮ ነው። አንቺ ምን አለብሽ፣ አንቺ ጠገብሽ፣ አሁንማ ምናምን ሰርተሽ ነው የተቀየርሽ የኔ ውድ፣ ሰርተሽ ነው ያመጣሽው። ራስሽ ተጣጥረሽ ክሬቲቭ ስለሆንሽ ነው። ሰርታ ነው ዩቲዩብ ነው የሚከፍላት። አዎ ግን ሰርታ ነው ጎበዝ ሆና ክሬቲቭ ሆና አይዲያ ፍልቃ አይዲያ ሰርታ ጨዋ ሆና ስነ ስርዓት ያለው ሰው ሆና ዩቲዩብ ላይ ምን እንደሚሰራበት ለይታ አውቃ ምናምን ነው እንደዚህ ያማረባት የምትለብሰው የምትዘንጠው በራሷ ብር ነው፣ በማንንም አይደለም። ለምን አይደለም ሰርታ ነው የምታመጣው ማለት ነው። እንደዚህ ዝንጥ ደግሞ ፈጣሪ ነው እንደዚህ ያደረጋት። ሰው ዝንጥ ብላ ብትኖርም አትናደዱ፣ ገባችሁ? አትናደዱ። ስለዚህ ሀይሚዬ እንደፈለጋት ብትሆንም ምን አለብሽ አንቺም ማጠገብሽ አንቺም አልፎልሽ አትበሏት። ሰርታ ለተቀየረሽ ምን ያናድዳችኋል? አንድ ሰው ሰርቶ ቢቀየር የሚያናድር ነገር የለው። እናንተም ሰሩ ተቀየሩ፣ ከሷ ደረሱ፣ ከሷ ጋር እኩል ሆኖ እንጂ እሷ ባላት ነገር አሻግራችሁ እያያችሁ መናደድ መንጨርጨር ምናምን አያስፈልግም። ሀይሚዬ ደግሞ ማንም ሰው ምንም ቢልሽ ምንም ነገር እንድታይ አልፈልግም። በማንም ሰው መሸማቀቅ አያስፈልግሽም። ምክንያቱም አንቺ ጎበዝ ነሽ፣ ጀግና ነሽ፣ ምን ማድረግ እንዳለብሽ ታውቂያለሽ። እና የኔ ቆንጆ ማንም ሰው ምንም ቢል መጨነቅ የለብሽም የኔ ቅመም። ሰው የሚለው አያጣም። ሲያምርብሽ እዳ ነው እኮ ሲያምርብሽ ጠገብሽ፣ አሁን ማገኘሽ፣ ተቀየርሽ ምናምን በእኛ ላይም የሚሉ አሉ እኮ እናንተ
ዩቲዩብ ለራሳቸው መዝናኛ ብለው ላዩት በእኛ ላይ እኮ ነው እዚህ የደረሳችሁት ይላሉ አንዳንድ ሰዎች ማለት ነው። ዩቲዩበሮችን እንዴ በእኛ ላይ ለራሳችን ብለን እኮ ለእኛ የምናያቸው ለራሳችን ብለን እኛ ለመዝናናት ለመደሰት ብለን ነው እነሱን የምናያቸው። የማይመቹንን እኮ ትንሽ አይተናቸው ተው ናቸው ስለማይመቹን። ስለዚህ እነሱን የምናያቸው ለራሳችን መዝናኛ ብለን ነው። ሲቀጥል ለመሸቀልም ብለው ነው ብዙ ሰዎች የሚያዩዋቸውና ሰው የሚለው አያጣም። በነገራችን ላይ ሲያምርባችሁ እዳ፣ ስትከሱ ደግሞ መከራ። ስትከሱ እዳ፣ ስትወፍሩ እዳ፣ ስታገኙ መከራ፣ ስታጡ መከራ። ስታጡ ያንቋሽሿችኋል፣ ስታገኙ ደግሞ ኮራችሁብን፣ ተንጠባረራችሁብን ይሏችኋል። በቃ ማይለው ሰው ከሀሜት አይወጣም ይባላል። ሰው ከሀሜት አይወጣም እና ማንም ሰው ምንም ቢልሽ እንድትሰሚ አልፈልግም። ሲቀጥል ደግሞ እናንተ ባለጌዎች ሀይሚና ጆን ዳንኤል ምን አገናኛቸው? ዛሬ ቲክታክ ላይ ያለው በቃ ዛሬ ፖስት ያደረገችው ሀይሚ ቪዲዮ እና ጆን ቪዲዮ አንድ ላይ አድርገው የኔ ማሮች ምናምን እያላችሁ እንዴ! ዩቲዩብ ባለጌ ነው። ዩቲዩብ ባለጌ ነው። የምሬን ነው። ጅብ በቀደደ ውሻ ይገባል። ያኔ ከቅዱስ ጋር ስታቀናብሩ አብረው ሆነው እረፍ አሉላችሁ እና አሁንም ታው ነገር አቆስቁሱ። አሁን ጆን ዳንኤል ገና ከስር ሊፈታ ነው ብላችሁ ሀይሚን ወስዳችሁ ትለጥፉበታል። ገና ሳይወጣ ሚስት ልታጩለት። ባለትዳር ሴት ባለትዳር ቀለበት አሰረች እኮ። እንዴት አስባችሁት ነው ሀይሚና ጆን ዳንኤልን አቀናብራችሁ ፖስት የምታረጉ እንዴ? ወይኔ ጉዴ! አረ ጉድ! አሳ ጎርጓሪ ዘንዶ ያወጣል አለ ያገሬ ሰውና አታነካኩ፣ ሰውን ከሰው አታነካኩ። የምሬ ነው። እንደዚህ አታርጉ። እንዴ ዩቲዩብ ባለጌ ነው እኮ ባለጌ ነው። እንደ ፍራንክ አድርገን እንስራው። አሁን ይሄንን ቲክታክ ላይ ፖስት ስታረጉ እነሱ ደግሞ እንደ ፍራንክ አድርገን እንስራው ብለው እንትን ሊሉ ይችላሉ፣ ሊሞክሩት ይችላሉ። ከዛ የማይሆን ጸብ ሊፈጠር ይችላል ብላችሁ አስቡ አንዳንዴ ማለት ነው። እና ዝም ብላችሁ የማይሆን ነገር አታነካኩ። ጆን ዳንኤል ከስር ገና ሊፈታ ነው ብላችሁ ድራማ ልትፈጥሩ ነው። ጉድ እኮ ነው ዛሬ። ብቻ ሀይሚዬ ዝንጥ ብለዋል። እንደውም በዚህ ልብስማ እኔማ አንድ ቪዲዮ አለ ብዬ ጠብቄ ነበረ። መቼም ከዚህ በኋላ ይፖስታሉ ብዬ እንትን አልገምትም። በፍፄ ቤት አንድ ቪዲዮ ተለቋል። እንግዲህ ፍጹም እንግዲህ ቤታቸው ሊጎበኝላቸው እየሄደ ነበር። እንደውም እኔ ፍፄ ነበር እዛ ቤት ይኖራል ብዬ ያሰብኩት፣ ግን ፍጹም አይደለም ሚፍታህ ነው የሚኖረው። እናላችሁ ቤታቸው በጣም እንደሚያምር አሳይቶናል ከመግቢያው ጀምሮ። በቃ ብሩክን በዛ ቤት አይቻለሁ፣ ሀይሚን አላየዋትም። እንግዲህ ሀይሚ ተኝታለች ምናምን እያለ ነበረ ቡራ። እንግዲህ ምናልባት ዛሬ ቪዲዮ ስላልሰሩ ቤታቸው እየዋሉ ነው ብዬ ነው ማስበው። ብቻ ሀይሚዬ እኔ ቅመም ምንም እንደማይፈጠር ባለሙሉ ተስፋ ነኝ። ሰው ከሀሜት አይወጣም በለው። ሰው ሀሜተኛ ነው እና እንግዲህ ማታ ስለማይመጡ ይሆናል ቪዲዮ ፖስት ፎቶ ፖስት ያደረገች ሀይሚዬም። አንዳንዴ ማታ ሲቀሩ ይመጣሉ። ቲክቶክ ላይ ብላይም ሊገባ ይችላል ብሩክ። ዛሬ ዩቲዩብ ካልሰሩ ቲክቶክ ይገባል። አብዛኛውን ጊዜ እንደዛ ነው እና ይመጡ ይሆናል በቲክታክ። እስከዛው ድረስ ሰላሙን የኔ ወዳጆች፣ ወዳችኋለሁ። ባይ ባይ።